ጦሩ መጣ ትበሉ ይሆን? ለምን ጦሩ ይምጣ? የወንድ እርጉዝ አለ ዳገት የማይወጣ። ኧረ ተው ወይኔ ማን ነው? ጌች ነው እንደ ግን አንተ ነው ምን አውቄ ፊቱ ማን ፊቱ ጋር ሆዱ ነው የሚታየው። አባቤ ወይ ምን አውቄ ብለኝ ነው። ቀፈታም ነው እርጉዝ አይጥ ይመስላል። ወንዶች ከቦርጫችሁ ቀነስ አስተሳሰባችሁን ጨመር አድርጉ። እንግዲህ በዚህ ዋዋ ምን ነው ተሸክመው ምዞር ባቤ ምን አረገህ? ማን ነው ተሸክመው ምዞር እንደው እኔ ምን አውቄ የትም አቆራረጡ ታየው። አባቤ እሺ የሆነች ሙዚቃ ጋብዘና ምታ እስቲ አግድመ መታ አግድመ መታ ጅቦን ርገጠው። ኧረ እኔ በለው እንግዲህ እንዴት ነሽ ደሞ የነሰያ ወንድም ጅቦዬ ሲመጣ ቦርጫሙን ደሞ ተሸክሞት መጣ። አይ ጉድ ራስ ወንድም ያረከው ደሞ ያን ደማምዬ እንዴት ነሽ? ያለ ሀሳብ ደሞ በልቶ ጠጥቶ ብጥቅሎ ሊሞት ነው ደማማ እንደምነሽ ሆዱነን ፈንድቶ ደኮራ በሬ የተጀነነ ነው ደኮራ ኩሌ ነው አመድ ያስወደደው የተጀነነ ነው። ሰያያ ለሞዲ የሚነካው ማን ነው? ኧረ ማን ነው? እውነት ነው። ቦርጭ እንዳታወጣ ነገር ያለው ጅባፈ ኩሌ ነው አመድ ያስወደደው በል ጅባፈ ኩሌ ነው አቡና አስወደደው ጅባፈ ኩሌ ነው አመድ ያስወደደው ጅባፈ ኩሌ ነው አመድ ያስወደደው እዮዳብ ረዳ ነው ሆዶ የከበደው በል ገዝግዝ አታቋርጥ አይዞህ በለው እዮዳብ ረዳ ነው ሆዶ የከበደው እዮዳብ ረዳ ነው ሆዶ የከበደው በል አስተካክል እዮዳብ ረዳ ነው ሆዶ የከበደው። ኧረ አንተ ምን አድርጎን ምን ገብቶ ነው አንተ ጉዴ ዱባን እንዲህ ያስገባከው ውስጥ እኔ ምን አውቄ ሰው ሁላ ገንዘቡን ባንክ አስቀምጦታል። ሰው ሁላ ገንዘቡን ባንክ አስቀምጦታል። ሰውየው ብልጥ ነው በሆዱ ይዞታል። ዘመዴ እንኳን እንዴት ተክሉ ይላል ጉድ እኮ ነው እናንተ። ቆርጠህ ላክለት ሰውየው ብልጥ ነው በሆዱ ይዞታል። ደሞ የአገር ንብረት የአገር ሀብት አለበት ይለኛል። የአገር ሀብት የአገር ንብረት አለበት ደሞየ በሶሻል ሚዲያ ሰውን እያባላ እንዲያርጎ ቦርጩ እንዲያርጎ ሞላ። ዘመድ የዋል የነሽና አካል እንደምነሽ እንዲነሽ እኔማ ዘንድሮ ያመጣብኝ ጣጣ እንደ ልጃገረድ ተንጠልጥሎ መጣ። ስቃይ ነው አንተ እንዲህ በገርሞኝ ነው። ጅቡ አስቀጠቀጥከው በእናትህ። እዮዳብን ነው ሂድበት እዮዳብን ነው በለው። እዮዳብ ነው እንዴ አንተ? እዮዳብ ነው እንዴ? አዎ እዮዳብ ቀፈቶ አብላ ቀላቱ ቀፈቶ በለው። እንግዲህ ቲሸርቱ አልበቃ ብሎ ተንጠልጥሎ በታች አንተ ምን ሆኖ ማቅላቱ
እንዲህ ነው በቃ ሰውየው። ሰማ አዝማሪው ባለጠበቅ በልበል አግድመህ ምታ አግድሞ ይምታ። አንድም አለ ሚዝ ጎበዝ ጀግና ልጅ አለ የኛ ነው። ቆይ አስተዋውቃችኋለሁ እናቴን። ይሄም ጎበዝ ነው ሀገሬ ናት። ምታ በለው ለዮዳብ አንድ ግጥም እዛ ሰው ባለቀ የሚለውን በለው እስቲ አንዴ ያስደለቀን እቴቴዋ ነኝ ያዝ እንዲያናክ ጓዶ እንደምን አለህ? እዮዳብ ረዳን በል እዮዳብ ረዳን በርገሩ ሰርሮት ድገምለት አቦላላህ በላ ደስ ይበለው ሰይድ እዮዳብ ረዳን በርገሩ ሰርሮት። ደግሞ በርገር ይሰራል እንድኩኖ ቀረ ሆዱን ዘረኳክቶት በል አረ እንድኩኖ ቀረ ሆዱን ዘረጋግፎት ወዱን በጥቅጥቅ አድርጎት ዛሬ እሳት ልሰይ ግን እንዲያነህ እኔማ ዘንድሮን ያመጣብኝ ጣጣ እኔስ ብዬ ነበርን ደማማ እንደምነሽ አቅማዳ ገዝቼ ያውም የሙክትም ለካስ እዮዳብ ነው የሚከትበት። ናንዬ እንዴት ነሽ ጓዱ እንደምን አለሽ? ኧረ ግብ እየሰጣችሁት ኧረ እያበረታታችሁት ወንድማችን ጥበበኛው ራዲያ እንዲያበባ በሉትን አቤት ግጥም እንዴት ነህ ተካዲዋ እንዴት ነህ ዘመድዬ እንዴት ነህ የአገር ጋት የአገር ልጅ እንዲህ ብሎ ቀርቶ ናና እንዴት ነህ በዚህኛው መጣ ጨጓራውን ነፍቶ ዘመድዬ እንዴት ነሽ አካሌዋ እንዴት ነሽ የኛ አገር የኛ ወንዝን ደሞ ይሄን ለካ በስሜኑ የሚበላ የሚቀመስ ጠፍቶ የሚበላን የሚላስ የሚቀመስ ጠፍቶ ለካ በዚህ መጣር የባዳ ይመስል ጨጓራውን ነፍቶ ናና እንዴት ነሽ አይ ደሞ ከምግቦቹ ሁላንን ጥብስ ነው የምወደው። የወንድ ልጅ እርጉዝ መቼ ነው የሚወልደው? ዘመድዬ እንዴት ነሽ ጓዱ እንደምን አለሽ እያለ ኧረ አህያ ጅቦ አረጋያ ጅቦን የጠዋቱን የጥንቱ ድገመው አረጋያ ጅቦን እናንተዬ የጠዋቱን የጥንቱ ዱባይ በመግባቱ ተባዙ አህዮቹ በል ተባዙ አህዮቹ ዱባይ በመግባቱ አረጋያ ጅቦን ደሞያን ምን አለብህ ጣጣ ጨጓራውን ነፍቶ አንጠልጥሎት መጣ። ለምንድን ነው ግን ይዘው የመጣ?
የዮዲያብ ታናሽ ወንድም እኮ ነው። ሸክላ ይኸው ሰው እንደሚዋ በዚህ ጋር መጥቶ እየጣፈልኝ ነው። በዚህ ጋር መጥቶ እየጣፈልኝ ነው። እዮዲያብ እኔ ምን አውቄ ቶባክ ቀፈታም ቶባክ ዝምብለምታ ቶ ያሰማው ገዝግዘው ያዘው እንግዲህ እና ዝምብለን ገዝግዘው ማን ጠርቶት ነው ሲጀመር የኔን ቤት አያውቀው። ዝምብሎ እንዲህ እኮ ነው። ቶ በኋላ ነው የሚገባው። አራሰሚያን ተው ነግሬሃለሁ እነሱ አያድንህም አሉኝ። እኔ አንተ መሆንህን አላወቅኝም። ነገርኩኝ። ዝም በለው ምንም አያመጣም። ተስማው ያን ቀፈታም እንዲህ ሴት ተማውራት ውጭ ምንም አባቱ አያመጣብህም። እኛ ደግሞ በዚህ ይበታለን። ያዝ እንግዲህ አባቴ መኪና ገዝቼ 4 እግሬ ያላት ለካስ እዮዳብ ነው የሰባበራት። ዘመዴዋ እንዴት ነሽ ጓዱ እንደምን አለሽ? እኔ በር የሚመስል ቦርጭ መቻል አቅቷት ናንዬ እንዴት ነሽ ጓዱ እንደምን አለሽ? እኔ ምን አገባኝ? እኔ ቦርጩን ነው አይቀንስም። ወንድ ልጅ አይደል እንዴ? እኛ ሰውየውን እያየነው አይደለም፣ ቦርጩን ብቻ ነው። እኔ ምን አገባኝ? እንዴት ነሽ? እኔማ እያየሁት ወጡም እያረረ ይህንንም ፈቀቅ ብለህ ባንካሴ ነበረ። ናናዬ እንዴት ነሽ ጓዱ እንደው ምን አለኝ? የአስሩን ሰው ራት ባንዴ እየበላ የአስሩን ሰው ራት በአንድ ጊዜ እየበላ ኧረ እንደምን አለሽ? የመቶው ምራት በአንድ ጊዜ እየበላ ተንጠልጥሎ መጣን እንደ ፍየል ቆለጥ። ጨምራል ጨዋታ። እንዴት ነሽ? እታታይ ትሙትልሽ። ይኸውልሽ ስሚ፣ ይሄ ምን ይመስለሻል? ወደዚህ የሚታይሽው ምንድን ነው? ይሄ ነጭ ልብስ የለበሰው ሰውዬ በታች የተንጠለጠለው ምንድን ነው? ቃል ኪዳን እዮዳብ ነው ማሪ። ቴንኪው ማነው ኮፍያ የሰጠኝ? ቴንኪው ያለማጣን ዱላን ያላቧልትም በራያዎች ዱላንን ያላቧልትም እሳት እንደበላው ያደርጋል ኩርትምትም። ሙናዬ ቆይ መጣው ጋይስ መጣው እዮዳብ አስፈራርቶት ነው። አስፈራሩ እንዴ? አይደለም ኧረ ሙና መጣ ነው። ይሄ ቀፈታም እዮዳብ አስፈራራ። እኛ ቪዲዮን ቆራርጠን እንፖስትለታለን። አሻግሪ እንዴነዙላ አዲያምጥ እንግዲህ ተነግሯል። አንተ የፍየል ቆለጥ ሁሉ ነው ያለ። እዮዳብ እረፍ እያለው ነበር አሉ እሱ ቤት ብሎኬን ታላነሳ ሀጎስ ሐወይ ደሓን ድዩ አንተ ናይ ፍቅሪ ህዝቢ መፅየለ ትግራይ ታዊትለ ጂጂ ማነች ደግሞ ግድደው እህቴ ሰላም ምንድን ነው? ቪዲዮ ነው ፎቶ
ሐራም እስከነ ብብትሽ ወላሂ ሐራም ሀዛነፍር ማይጂ ታብታብ አድርጉ ምዕመናን እንዲህ እስከነ ብብቷ። አቶ ቡላላ ናግባ እስቲ መላይዋ ነይ መላይዋ። ድምጡ ግን ድምጥ ነው እንዲህ ይጮኸዋል፣ ያጓራዋል፣ ይገዘግዘዋል። አቶ ቡላላ እንዴት ነህ? በደንብ እያስረገጥከው ነው አባታችንን ብሎኬን ካላነሳ አልፋታውም። እናቴን የቀፈታም እርጉዝ አይጥ እኔንም ብሎክ እኮ አድርጎኛል እኮ። ከዚህ በኋላ አልፈታችሁም እናንተ ልጆች ሳትሆኑ ጠላቶቼ ናችኋል እኮ። እኛ እንደዛ እንትን ስላደረግን አይደል እንዴ ጊፍት ራሱ የተሰጠ። እሳቸው እንደዛ ያስቡም እኮ ጊፍት ባይሰጣቸው እንኳን ከእሳቸው ጎን መሆናችን ለሱ ደስታው። ግን የተናገረው ንግግር ደግሞ ያናድ ነበር። እኛ ምን እናድርግ? ኧረ ቡላላ ሳልነግርሽ ምን አስመራ ውስጥ የትራፊክ መብራት አይተሽዋል? እንዴ የለም ነበር እንዴ? እንዲህ በቪዲዮ ሕጂ ቀየህ ክበር ህዩ ህዝብ ክራመድ እዩ ሕጂ ናይ ህዝቢ መንገዲ ተከፊቱሎ ሰከንድ በፂሁሎ እናቴ ትሙት 60 ሰከንድ ሂብናዮም አለና ሕጂ ናይ ሰብ ዜብራ መንገዲ ሃልዩ ግን በልፂጋ አስመራ ምናምን ሲል የትራፊክ መብራት መግለጫ ሰጡ። ለዛችም አይተዋል። በጀበራ ያጅቦ ልንገርህ እኔ አላየሁት። ኤርትራው እኮ ነው ሰው ያደረገ እንዴ? ምን አስበህ ነው? እኔ አሁን ጥያቄ ነው። እኔ አውቃለሁ እንግዲህ መብራቱን አይተዋል። ዜና አያጅቦ አንዴ ልንገርህ፣ የምሬ ነው። ከዛ አፕሊኬሽን ጀምረ ነበረ። እኔን ሁሌ ታባረኛለህ፣ ብሎክ ትለኛለህ። ሀንሳብ አንዴ ልንገርህ፣ ለሰው ልጅ መጀመሪያ መልስልኝ። አሁን ፕሮግራማችን አታበላሽብን። የመብራቱን አይተዋል? አስመራ ስለምን መብራት ነው የምታወራው? ስለ ቴክኖሎጂ ነው። ቴክኖሎጂ እኮ ኤርትራው እኮ ነው ያስተማራችሁ እናንተ። ወይኔ ማስተማሩ እና አይተሃል? አላየህ? አንዲ ስለ መብረቅረቁን ልክ እንደዚህ አሁን እንትን አሁን ላይ ካሜራ አለ፣ መኪና ሲያልፉ ይታያል። ትራፊክም ምን ይጠቅማል? አንተ ህዝብን እየሞተ እኮ ነው። በየቀኑ መተሰው እየተገደለ ነው። አጥምታችሁና ደማችን እየፈሰሰ ስለ አስፋልት ታወራላችሁ። እዚህ የሰው አእምሮ አላችሁ እናንተ። ግን ቆይ ሰው ለመኖር የሚያስፈልገው ነገር ምንድን ነው? እስቲ መጀመሪያ ትራፊክ ማብራት ያስፈልግ ያው እናቴ ነው ስለ ኤርትራ እንደ ኤርትራው እናቴ ለማን ይላኩት ለምን ይልክላታል? እንደ ትራፊክ መብራት የምሬ ነው። በዚህ ሙድ አሁን አንተ ለቀልድ ነው የምትለው፣ የምሬ ግን እየሞትኩ ነው። ቀይህ በሪሃላ ቀይህ ትበርሃለው ቀጠቁት ብላለች። ቤቱም ቢሆን ምንም የለንም፣ የታወቀ ነው። አስፋልት ምንም የለም። ነገር ግን ጤናና የውል ህይወታችን በሰላም ሴቭ አድርገናል። ምን ህይወት በሰላም ይወራራል? ኤክስፓየር ሲንዴ ይዞ መጥተው እናንተ እኮ በዳላርና ወንድሜ በሰላም ብትኖሩ ነው በባህር በምን እያለፋችሁ በዛ ያለቃችሁ የነበራችሁ። ቡላላ ልንገር እናንተ ማለት ነው ምንም ሰላም እኮ የለም እኮ እናንተ እኮ ድህነት ብቻ ነው ማለት ነው። ህዝባችሁን እየሸጣችሁ ወንድማችን 15 ካሊት አጋር ለሐልፍ ይፍቀደሉ ማለት ይበዚ አጋር ልክ ዜሮ ኢላ ካሊት ምስ ወላድ አጋር ነው ሁሉ ማካን ተሐልፈን ካብዚ ሕግዝ ወጣይ ማለት አጋር አንድ ነገር ልንገር ሙሉና ማለት ነው። ቁም ነገር እንነጋገር እና ግን ጋይስ ፎሎ አድርጉኝ በእናታችሁ እና ከነዚህ ይወልካ ቆይ አንድ ቀን ግን አገኛለሁ። ያስመራ ልጅ ድረስልኝ ያለ እኮ አባትህ እኮ ነው ምርኮኛ። እንደ ባጫ ደበሌ ምርኮኛ እኮ ናችሁ እናንተ። ቆይ አንዴ አዳምጠን የምርኮኛ ልጅ በምን ሞራል ነው አንተ ከሻዕቢያ አንድ ብለህ የምትሳፈጠው? ቆይ እስቲ እናዳምጠው። ጽዳቱን እናቴን ጽዳቱን እስቲ አዲስ አበባ
كابز حجز وصاي مغنيات أكبر على فهلو ይላል እንዴ በእናትህ ወደ ዛርገው ዘይ أنا خمسي حلفون كمزبا محلبا بحال نجار يلن كاميرا حيزاتك بعد ما ከባድ ቴክኖሎጂ ገባ ማለት ነው كاميرا ትራፊክ መብራት አስቧል። ኤርትራ ጽቡቅ ትደሉ ሁሉ ሶስት ቦታ ላይ ነው ያለው። አስመራ መግቢያና አስመራ መውጫ ላይ እዛች ጋር ፎቶ ቢቆጠር 50 መኪና ነው እንዴ? ለዛ 50 መኪና አይ ኤርትራ ግን እኮ ምንም የላትም እኮ ባዶ የሆነች ሀገር እኮ ናት። እኔ የምታሳዝኑኝ ኢትዮጵያን ስትናገሩ ነው። ኢትዮጵያ እኮ ሲመጡ ኤርትራውያን እግዚአብሔርን ሌላ ሀገር ውጪ ምናምን ሄዱ ነው ይመስላችሁ። አዲስ አበባ ሰው ሲገቡ በጣም ነው የሚደነቁት። ኤቲኤም እንዳስደነገጣችሁ ታውቃላችሁ አይደል? ኤቲኤም በጣም አስደንግጧችኋል። ኤቲኤም ሲያዩ ብር በዚህ ይወጣል እንዴ ምናምን ብለው እናቴ ትሙት። ይሄ ሪያሊቲ ነው። የወፍጮ ማሽን ምናምን ሲያገኙ ከትግራይ ወስደዋል። ምን ያልወሰዱት ነገር አለ? ነቃቅለው ደንግጠው ማለት ነው። በቃ ብዙ ነገር የላቸውም፣ አይተውም አያውቁም። በዛ ልክ ሆናችሁ ግን ኢትዮጵያን ስትናገሩ እኔ ታስቁኛላችሁ። ጅብነት የት ሄድክ? ሄይ አይሰማም? አዎ መጣ። ቆይ ፎቶ እየመረጥኩ እኮ ምንም እኮ መሰረታዊ ነገር ስለሌለ እኮ ይገረማሉ። ታውቃለህ አይደል? አዲስ አበባ ሲመጡ አይታቸው ከሆነ ኤርትራውያን በጣም ነው የሚደነቁት። በቃ እንዴ አረንጓዴ ብቻ እያሉ ስማ፣ አረንጓዴውን በሰማያዊን ቀይረው ኢትዮጵያ መጽያትና እያሉ እናቴን ኢትዮጵያ መጣችብን የመብራቱን እንትን እያዩ ኢትዮጵያ ባንዲራ ይሄ ዛሬ በኢሳያስ አፈወርቂ ነው የምንሄደው። ምዕመናን እየገባችሁ ኤርትራውያን ብርቅ ሆኖባቸው የትራፊክ መብራት ማስታወቂያ ራሱ ሲሰሩ ነበር። እናቴን በሚገርም ለምንድን ነው ግን እንትን የሚያወርዱ? በእናታቸው ሄጂ አለ። ቆይ አዳምጥ። ሄጂ ቀይህ ትበርተላ ጠጣው ክትብሏል እንዴ? ኧረ አረንጓዴ ትበርታ አድርገህ ነው ያመጣው አንተ። ኧረ አይኑን ኧረ አያጁ የምር የግፍ ነው። ያው ለኢትዮጵያ ሰው ያረጋት እኮ የጀግና እኮ ነው። እናቴን ኤርትራን በደህንነት የሚያሸማቅቃት የሱ እያደረገ 4 ኪሎ እየፈረሰ ነው። ድረስልኝ አንተ ይኸውልህ፣ እኛ በጤና እየኖረን ነው። ታውቃለህ ሳይንስቶች ምን እንዳጠኑ ታውቃለህ? 99% ከአፍሪካ ማለት ነው 75% ኢትዮጵያዊ የአእምሮ ችግር አለበት። ምክንያቱም በኤክስፓየር ስንዴና በዛ በአሜሪካውያን በአውሮፓውያን ወደ ኢትዮጵያ የሚገባው ቫይረስ ገብቶባቸዋል። እናንተ ማለት ነው ቂጣችሁንና ደማችሁን የምትሰጩት ለምንድን ነው? ለፈረንጆች ናቸው። እኛ ግን ራሳችን በጦርነቱ ሰዓት ቤታችን ባይሰራም አስፋልቱን ባይሰራም እንኳን ማለት ነው። ይኸውልህ እውነት እናመሰግናለን። ኢሞ ሐወይ ቆይ አንዴ ሁላችንም በተራ እናውራ። ስለ መብራቱ ነው የምናወራው፣ ስለ ትራንስፖርት አስመራ ላይ ስለተከለውና ምን ሐሳብ አለ? ይኸውልህ ኦኬ ቴክኖሎጂ ኤርትራ ላይ ብዙ የለም ካልክ ችግር የለውም። አዎ ልክ ነው፣ እውነት ነው። የለም ብዙ የለም። እኔ አሁን የማወራው ስለ ትራፊክ መብራት ነው። አያጁ ቆይ ላስረዳ። የኢሳያስ ኮሪደር ልማት ነው። አዲስ ኮሪደር ልማት ይኸውልህ ሰው ይኸውልህ ህገወጥ አስፋልትን እየተሻገረ በህገወጥ አስፋልትን እየተሻገረ ቅጣቱን እንትን እያለ ሰው ስላማረረ ነው። ገባ እንጂ ኤርትራ ማለት ነው የትራፊክ መብራትም አያስፈልገውም። ህግን የሚከተል ስነ ስርዓት ያለው ህዝብ ነው። ገባ የምሬ ነው። እናንተ እኮ እንስሳ እኮ ናችሁ። ቆይ ወንድሜ አንዴ አዳምጠን ያደረገላችሁ እንኳን እዛ እኛንም አዳምጠን እንጂ እኛንም አዳምጠን እኮ እኛንም አዳምጠን። አንዱ ከታች የጻፈውን አይታል። አንዱ ከታች የጻፈው ወራዓበል ኤርትራዊ ችግር የለውም። አይ ችግር የለውም። እንኳን በኤርትራ ላይ ሙድ ለመያዝ አበቃችሁ። የትራፊክ መብራት 2026 እናቴ ኢትዮጵያ ከጫፍ እስከ ጫፍ በሬሳ መልቶ ማለት ነው
ይኸው እናንተ እኮ ማለት ነው ተንቀሳቃሽ ሬሳ እኮ ናችሁ። የእናታችሁ ማህፀን የተደፈረ ማለት ነው። እዚህ መጣችሁ ትስቃላችሁ። ለኔ አሻንጉልች ናት እናቴ ትምት አሻንጉልታ ካንተ ጋር እንዴት ነው ለመላለስ የምችለው? ስማ ኤርትራዊ አንድ የወልድ 1 ሚሊዮን ኢትዮጵያዊ አንድ ኤርትራዊ አይመጣም። ገባ በአስተሳሰብ ቢሆንም ለሀገሩ የሆነ አስተሳሰብ ነው የምትለው እኮ እንተ ስለ አስፋልት ስለ መብራት ጅቡ ኢትዮጵያ መብራት ሄድና ቤተሰብን ቅበር እንዴ ቆይ ኢሞንዲ በስነ ስርዓት ናውራ ሁላችንም እንዲገባ ተመክራችሁ ማትመከሩ እንደናንተ እንስሳ እኮ የለም እኮ በአለም ላይ እንደ አፍሪካው መሃይም የለም አልተፈጠረም። ኢሞ ሐወይ አዳምጸናሞ እናንተ ደማመጽና ከንዘራራ አሁን አረንጓዴ ቢጫ ቀይ በሐቂ ያጅቦ ከነግረካ እስኻ ይሄ ቀልዱን ተውና ቁም ነገር እስቲ ያውራ። አንድ ቀን ቀልዱ እኮ ችግር የለውም ይደረስ። እሺ ቁም ነገር እኮ ነው። እኔ አሁን መብራት ለመኪና ነው ለህዝቡ ነው ትራፊክ የተገጠመው። ቆይ ኢሞ ለመኪናው 50 መኪና ነው ያለው። ለአህዮቹ ነው ይኸውልህ አንተ በ50 መኪና ተገረም ብዙ አያኳለ ታውቃለህ። አንድ እንጀራ በትራንስፖርት የሚጠቀሙባቸው የምንኖር ህዝብ ነን ታውቃለህ። ለዛ ለጎረቤት እንኳን አብነት ለዓለማችን አብነት ባይዘው ጅቦ ይሄ የትራፊክ ማብራት ብርቅሞ ቢሆንባቸው ነው አይገርመኝም። ምክንያቱም ትግራይ ክልል ሲገቡ ለጦቱ ተታስተውሳለ። ቆይ አንዴ አድምጣ አንድ ነገር እንደዚህ ነገር ካወራ ኤርትራ አረስ ማፋታ ይሰጥም እንዴ በአራት ዓመት ያቡካሩ ቅባት በዳቦ ይበሉት ተፈለገ እግዚአብሔርን በልተዋል እኮ አትስማ ልንገር የአቮካዶ ቅባት ማለት ነው። ምግብ መስሏቸው በዳቦ ቀብተው በልተውታል። ኢትዮጵያውን እየተረፈ ነው። ኢቲኤም ለመቀበል እኮ ኢቲኤም ማሽን ጋር ለመሄድ እኮ ጫማቸውን አልቆ ነው የሚገቡት። ታውቃለህ ኢቲኤም ዝም ብሎ ብር የሚሰጣቸው መስሏቸው በቃ ቆይ አያጅቡ ይሄንን መስክር። ቆይ ብራዘር ኧረ ባላ አንዴ አያጅቡ ይሄንን መስክር። የታሸገ ቅባት ዳቦ ቀብታቸው የበላችሁ እኮ ሰዎች ናችሁ። እናቴ ትሙት እኮ ሪያሊቲ ነው፣ ውሸት አይደለም። የኤርትራ ለምኖ አይደለም ሰርቶ ነው የሚያመጣው፣ ለፍተው ነው የሚያመጣው። እሺ እኔ አሁን እስቲ ከኤርትራው ትንሽ ተማሩ። እዚህ መጣችሁ ስለ ኤርትራዊ እንዲህ ብላችሁ ኤርትራውን ከምታቃልሉ ማለት ነው። ኤርትራዊ ማለት አዳምጠኝ። ምን ላዳምጠ? አዳምጠኝ። ስለ መብራት ነው እባክህ፣ ስለ መብራት ነው። አዎ የምር ግን ደስ አላለህም? የትራፊክ መብራት በመተከሉ ደስ አላለህ? ተመችቶኛል። አረንጓዴ ቢጫ ቀይ ሲበራ ኢትዮጵያ መጣችብን። ይህንን ነገር በእንትን ምን አለ መሰለህ አንዳንድ ከፊልም ምናምን ቆርጦ የሚያመጡት ነገር አለ። ለሙድ አለ አይደለ? ዝም ብሎ ኮሜዲ የተሰራ አሰር እናስገባው ኮሜዲ ሲሰራ ማለት ነው። ቆርጦ ያመጡታል። ስራ ላይ ስላለውን አንድ ጊዜ ትንሽ ላውራ ትንሽ አዱሊያስ ኦኬ። አሁን የምናወራው ትራፊክ መብራት እኔ የምለው ትግራይ የትግራይ ህዝብና ትግራይ ስለ ኤርትራ መናገር መብት ትግራይ አሁን ስለ ትራፊክ መብራት ነው እንደ ጅቦ ከዋጋና ናግራታ አያጅቦ ተወግን ግፍ ነው እና ግፍ ነው። ዲክታተር አይተንም ለእናንተ አዲስ ዓመት አለ ኢሞ አዲስ ዓመት አለ። ትራፊክ መብራት እናንተ አዲስ ዓመት ገብቶ የለ አዲስ ዓመት ሳይያስ ስጣችሁ ስጦታ እኮ ነው። ለአዲስ ዓመት ስጦታ ነው። ቅሰን ብለዋል እኮ ለኤርትራዊ አያጅቦ እስኪ አንድ ቀን እንኳን ቆፍጠን ብለህ ቁም ነገር አውራ በእናትህ። አዲስ አበባ መታችሁ ፎቅ ወደ ላይ የምቆጥሩ ሰዎች እኮ ናችሁ። እናቴ ትሙት እንዴ! እንዴት ነው ሸጣችሁ? የተሰራ ነገር እኮ ነው። ምን ነው በሐቅ የተሰራ ነገር ማውራት አችልም። በዚህ ልክ ስለ ኢትዮጵያ ማውራት አችልም። ይሄ ራስን የሚያሳየው መስታወት ስታዩ የደነቃችሁ ሰዎች እኮ ናችሁ። በጣም ሻዕቢያ ዋጋዕና በነበይን ኻሒስ ኸይዝ መድረኽ ሻዕቢያ ዋጋዕና ነሽ እራይ ማህረ ተዛረቢ አዋጉዕና እንደው ተሐበን ቪዲዮም በታየው አንዴ እኛ አብረን እናድጋለን ብለን ስናስብ ሄዳችሁ ከ50 ዓመት በኋላ ማናገኛችሁ ሳስበው ማለት ነው። እና በጣም ደስ ብሎኛል። እዝኮ ኣብ ትግራይ ቅድሚ 20 ዓመት ንሕና ክንውለድ ተተኸለኩ ህግደፍስ ክትድግፍዎ ናይ ትራፊክ መብራት ዋይ አዋ ጅቦ እግዚአብሔርን 20 ዓመት ተተኸለኩ ይብስሩ 7 ዓመት ነው። 7 ዓመት በእናንተ ምክንያት እኮ ነው። ከ7 ዓመት ካኦት ይሞት ትግራዋ ይሞት ኢትዮጵያ አዛሩ ምን ዓብዚያ እስከ ዋይ ሻዕቢያ እኮ ማኻን ክፈቱ ዓፍዮም
أزاروني سمع جبو إساس كم زي كون الملكو غير مجمرة حرك عيسو لهم تأيو خلاك أنا عقابة بسدنا تقول بسدنا تسوتيو موضوع عفكم شعبية ولدكم شعبية لما تسيبك شعبية مدرم منك أنيا أنت كويس هاور سو أتعلق تقبعي مواتين جاجا لما أني أصوتات توجي حرر بالويانا تونج أهون سلا ترافيك مبراتون من نور أو نو زو لا ترافيك درا هاي كون لا يسبق يكون لا يجمو لا يسبق يكون نبض ساعات زي بزعبا كم تزرع هاي ترافيك لا مبراتو سي لا يسبق يزرب እነዚህ ብርጌድ ላይ የሚባሉት ናቸው ትራፊክ መብራት የትራፊክ መብራቱን እንዴት አየው 2026 ላይ በከባድ ሁኔታ እየተመረቀ ነውና የትራፊክ መብራቱ ያሳፍራል ማለት በዚህ ሰዓት ምናልባት አነስ ብዛዕባ ናይ ባጊዕ ናይ ጤልን ከይከውን ናይ ፍየል ከይከውን ምናልባት መብራቲ የሰው አይደለም አይመስልም ለመላው ኤርትራውያን እንኳን ለ2026 በሰላም አደረሳችሁ። ኤርትራ አስመራ ውስጥ ባለው ትልቁ መስቀለኛ መንገድ ላይ አንድ ሜጋ የሆነ ትራፊክ መብራት ተተክሏል። ኮራበል ኤርትራዊ እንኳን ደስ አላችሁ። ለዚህ ደግሞ ማንኛውም ኢትዮጵያ እየገባችሁ የደስታ ስሜታችሁን ወያኔ ህርበል እንትኑን በዛውም የከለሩን አረንጓዴ ምናምን ሲበራ ምን አይነት ምልክት እንዳለው ኢትዮጵያ መጣች እንኳን ወደ ሰማያዊ እንዲቀየር ተብሏል በኢሳያስ አፈወርቂ አማካኝ ጅቦ አታጁ ደርጊ አማካኝ ነው ይበራል ከዛን አይረት ስለላይ ካብሳን ሕጃአቲና መብራህተ ተኸልና ለና ቀኒልና እሺ ማዕረክ ቀይሮ የሞ ስለና ትራፊክ መብራት አብ አስመራ እንታይ ይርኤክ ማስታወቂያ እሺ زحاوي ام حاوي ميوت غبرامو تزارب يخ ميت غبروان نحن عين سابق ايش حري معري نحن عين سابق ويننا تجارو بلعو امحاره بلعوهمنا اورومو بلعوهمنا نابكم كدوكم شعونا مبراتنا بقلن كان نزارب غيركمنا تبلعنا يا باهم بلعهم وديهمنا مولو معاد مناك يبلل نعنقف زوم شعبيه هاندا تعنقفنا بجهم قدوفنا بخال ايش مصوعوا ماري مناك يبلل يني ቆንጆ ደንጅ ያው የትራፊክ መብራቱን ነው አሰጅ የትራፊክ መብራት ምድረ ምንቀኛ እሺ ማዕረ የትራፊክ መብራቱ መቼ ነው የተመረቀው አሁን 2026 ላይ ነው አይደል አሁን ቀይሮዋለን አዲስ ስታይል እናስገባዋለን በአዲስ ስታይል ለዛ እኮ ነው አረንጓዴ ቢጫ ቀይ መሆኑ ግን አላስገበራችሁ አረንጓዴ ቢጫ ቀይ መሆኑ አላስገበራችሁ ሶስት ከበል ስራኻ አደነግጡ አረንጓዴ ቢጫ ቀይ ስታይ አደነግጡ ኢትዮጵያ ባንዲራ መጣብሩ ካባ ፖለቲካ ተዛሪ በቃ መሃይም ታደሁም ተፈልጦ መጨረሻ ላይ ምን እንዳለ ታውቃለህ ሚዩት ግበሪ መጨረሻ ላይ ምን እንዳለ ታውቃላችሁ እንኳን ደስ በለኩም ኤርትራውያን ትኮርዑለኩም ምናምን አላ ግድብ ቢተክሉ ምን ነው እንዴ ግድብ እኮ ተክሏል አላየህም እንዴ እኛ ስናስመርቅ ኢሳያስ ያስመርቅ ዜሮ እያለ ነው አንዴ እናደርግ ካብዚ ሕጂ ዝወፃይ ምክንያቱ አጋርና ሓለፈ ሆሎ መኪና ተሓሊፉ ካሜራ ተሰቂሉ ስለዘሎ ብላ ይሰማል علي ካሜራ ያዘካ ካሜራ ይዛ ከምዚ ሓለፍኩን ከምዝባ ማሓልባ ድባል ነገር የለን ካሜራ ሒዛትካዩ ናይ ባሕቂ ማብራቱ እኮ ካሜራ ነው ምዕባለ እያለ ነገር ይመደለኹ ናይ ባሕቂ ጽቡቕ ንስጉን ከም ዘለና ናይ ኤርትራ ጽቡቕ ትደሊ ኩልኻ በዚ ጋጣም እዚ ክትሕበንን ክትሕጎስን ስለዝደለኹ የነ ዝሕብሮ በቃ እንዴት በኤርትራ መደሰት እንዳለባችሁ እንዴት መኩራት እንዳለባችሁ እሱ እኮ ግማሽ ትግሬ ነው አስመራ ቁጭ ብሎ እኮ ነው የሚያስተዋውቀው ግማሽ ትግሬ ነው አባትና እናት ትግሬ ናቸው ትግሬ ትራፊክ መብራት መደሰት አለ ካደችው ሰው ይሁን ኖ ሰውዬ ቆይ ልንገራችሁ ሰውዬ አባቱ ትግሬ ነው እናቱ አማራ ናት ለዛ ነው
እንታይ ገብራለና በኤርትራዳ እንታይ ገብራለና በኤርትራዳ ትግራዋይ ተኮይኑ ወይ አምሓራዋይ ተኮይኑ እንታይ ገብራለና ዋ እንታ ክንገብሮ ንሕና እኮ ፍትሓውያን ኢና ፍትሓውያን ኮይና ንሕና ፍትሒ ብና ይበቃው ነበር አለ ይስራሓው እንታይ ዳም ችግር ይብሉና ጅቦ ተሸጊሩ ሕጂ ቁርብ ተተናኺፉ ትፈልጥኹም ምስ ትግራይ ተተናኺፉ ምስ ኣምሓራ ተተናኺፉ እዩ ኣነ መእተው የብለይ እንተይሉ ኣስመራ ኸፍስ ኩሉ ነገም የብልና ንሕና አስመራ አንድ ቀን አልኖርም ምን ይጨቀጫል አቤት ከተረኸቦ ቀማላ አትሳደቢ አንቺ ደግሞ ኢንተርኔት የለም ምናምን ታሆይ እንደ የለ አቤሬ ኻዮ ኢንተርኔት ኮፊ ካብገ ትራንስፖርት የለም አህያ ብቻ ነው አሰር ገዝ የሚለው የምርቃት ስነ ስርዓት ኮሚቴ ነኝ እያለ ነው አስገቡት እስቲ አሰር ገዝ የሚለው የምርቃት ፕሮግራሙ እንትን ነኝ እያለ አሰር ገዝ የሚለው የምርቃት ፕሮግራሙ ኮሚቴ ነኝ እስቲ ላክ ለኳላ አንድ ቁጥር ምርቃት ፕሮግራሙ እንትን ነኝ እንኳን ትልቅ ዝግጅት የተዘጋጀው ነበር እንዴ ምኑና ነው ትራፊክ መብራት ተመርቆ በጉደኛው ገራሚ እንኳን ደስ ብለው እኔ አባይ ግን ንሱ እኮ ነግሮኩም ኤርትራዊ እኮ አትሐፍትና ትሕበ እኮ ይዝግበት ነው አንተ አጋመ ታዲያ ሆነ ልባ የፕሮግራሙ አስተባባሪ የታለ ኦኬ አገኘሁት ሰርፍድ አሟል ደፈቀ በረከት አወር ስለዚህ ሆነ ጻረብ ይዝግበት አላዛሬ ነው አይደል አላዛሬ ሰላም ጁባይ እንዴት ነው ባለፈው እኮ እንትን እያልን ነበር አለ የጻፍኩልህ ነበር የተጻፈ ነበር እና ጀነሬተር ልክ ያለው እኮ ነው ምን ሆናችሁ እናንተ የኔን ጀነሬተር ጫጫታ አለ አይሰማንም ቆይ ስማ ወዴት ነው ጀነሬተር ይላል ወደ አስመራ የላኩት ጀነሬተር በኔ ጀነሬተር ነው እየበራ ከ6 ከ4 ሰዓት መጀመሪያ ለደሃ ጀነሬተር ግዛላ ንፍጣ ከ6 ሰዓት በኋላ ይሰራ መብራቱ ጨርሱ እንደግደህ ማዓል ጨርስ ጀነሬተሩ በኔ ጀነሬተር ነው እየበራ ያለው ነው ያለው በጀነሬተር ነው ይላክ ነው እንዴ ጀነሬተር ልክ ነው እየበራ ያለ እንዴ ምን ናችሁ ነው አንተ ከካው ለናት ግዛላ ስፖንሰራችሁ አንቺ ደግሞ ጀነሬተር አስመርቀን ምናምን ገመድ እንትን ይሄ ቁራበል ሻዕቢያ ቁራበል ታዲት ባህል ጽምብላል ጀነሬተሩ አሁን 3000 ዋት ነው ትራፊክ መብራት ገና ሎም ላገጠሙስ ካሜራ አለና ያ ሀሚም ወስራ ዋ ጃሃል ዚያር መምር ካሳይ እኮ ካሜራ የሚሉት እኮ እንትን መብራት ነው እኮ ሰዋለ ባይ እና ይተከለ ለደሃ ሐጃ ግዛላ ሹዕ ብዛዕባ መብራት ግመሰለ የሚል እኮ ነው ካሜራ ያለው ዋ ታጽርፊ ካሜራ እኮ የለውም ቤተሰባት እንዳውቃ ፈይተጸረፍ አጋባብ ትገብር እንዴት ናችሁ? ሰላም ነው? ሰላም እንባባል ግድ የላችሁ። እኔ የኤርትራ ሰው ነኝ። ጅቦ እየሰማኝ ነው? እኔ ልንገርህ፣ መረጃ የምትፈልጉ ከሆነ እኔ ጠይቁኝ። እኔ ኤርትራዊ ነኝ እና የተመረቀው በምንድን ነው የሚባለው? በጣም ጥሩ እኔ አብራራለሁ። በትግርኛ ከነገርክ ሰሐፍተይ በአማርኛ ትክደኛለች። በአማርኛ ከሆነ በትግርኛ ወርድ ራሱ እያካዱን ይኸውልህ ሲያስተዋውቅ የነበረውን የትራፊክ መብራት ነበር እና ከዚህ በፊት ገጥመውለት አይሰራም ነበር። እንዲህ ዝም ብሎ እንትን ብቻ ነበር። ምንድን ይባለው እንትኑ ብቻ ነበር። ሽባፋ ነው የምንለው አረንጓዴ ቢጫ ቀይ ጨርሶ አይደለም መብራት ኤርትራ ተኮይነ ድሕሳነ ሓቂ ዝዛረብ ደለኹ ስንታይ ትፈልጥ ኣብዚ እንዲ ክደለኽ ስንታይ ትፈልጥ ፈልጠክ እኮ እንተ ኮይኑ ደይፈልጥ ሓንቲ መዓልቲ ወላ ሓንቲ ትፈልጥና ንሕና ሲ ሽምና ከፊ ይብለክ ኣለኹ ሽምና ሴማፎሮ ብቴሌቭዥን እሱ እቲ ፈልጦ ዲኻ ኣቦ ትግራዋይ ምዃኑ ኣዲኡ ከዓ ኣምሓሬት ምዃና ኣየ ትግራዋይ ኣነ ብለካ ኣሎ ይሓፍር ሓፊር ብለካ ትማሊ بحفرت كمودلي አራፈርኝ በእውነት እኔ አፍረናል። በሱስ እኔ ይቅርታ ለመጠየቅ ነው የገባሁት። በእውነት ይቅርታ አልጠይቃችሁ በዚህ አጋጣሚ በእውነት እንደዚህ አይነት ሰዎች እኛን እንትን እያሉ ስለሆነ በእውነት ይቅርታ እንጠይቃለን። ጅቦ
መጠየቅ አለብን። ምንም አይደል። ኢትዮጵያ አዝነናል፣ በጣም አዝነንባቸዋል ማለት እንደ ጎረቤት ነው የተሳቀቅነው። የአሰር ገዘር ጄኔሬተር መልሱለት። እሺ ሰዓት በኋላ አይበራም አሉ። ሓንቲ ፅብቕቲ ጓል ተምፂና ልካ እኮ በቃ ክድግፈና ኢኻ ክነምፃልካ ኢና ንስኻ ሽግርና ይጓል ይደለካ ካልኦን ሓንቲ ሽግር የብልካ ምሳና ሁሉም ነገር በሴክሹዋል የሚፈታ ነው ይመስል እንጂ አይ ሴማፎሩን ሌላ ሴማፎሩ እያስመረቅን ነው። አሁን ደግሞ በቲራቮሎ ሌላ እየሰራን ነው የእሱ አይነት። ስንት ነው ያለው? ከተማው ስንት ነው የተተከለው? አሁን ሁለተኛ የሚተከለው ካሜራ ግን አፍሮ አፍሮ አንተ ነገር ክለካ ኤርትራዊ አነ ኤርትራዊ ሕተተን ዝደለኸ ከምዚ ዓይነት ድምፂ ዘሎ ኤርትራዊ ይብልና ንዓኸ ከማን ተቐቢልና ክለና ሰኽትፃረይ ለክ ዕብዲ ኢኺ ኣነዚ ዕብዲ በስመ አብ ወወልድ ክነግረካ ሕዝስ እትወዲ ኣብ ማእኸል ኣስመራ ኮይኑ ይዛረብ ዘሎና ድሓርስ ትግራዋይን ኣምሓራይን ፍርቂ ፍርቂ ኢላ ብስሩ ክሒዳቶ ኤርትራዊ ምዃኑ ግን ከምኦም ዝገብሩ እንድሕር ዝኾነ ሓቂ ውፂኻ ወይ እንድሕር ዝኾነ ነገር ድሕር ተዛሪብካ ከምኦም ዝገብሩ ምናልባት ኣይትካተተል እንትኸውን እምበር ኣነ ሕጂ ኣብታ ዓደይ ደሎ ፀገም ድሕር ተዛሪበታ ይብሉኻ ትግራዋይ ይብሉኻ ረዲኻን እዚ ነገር እዚ ስቁናዕ ኣይኮነን ከመይ ገይሩ ይኸውን ትብል ትግራዋይ እንታይ ይምልከተካ ብልኻ መፍትሒ ይኮነ እንድነግሩኻ ኢሚዲየትሊ ሃገርካ እዮም ዝቕይርዎ። ሕጂ በዓል እዚኣ ትሪኣ ዘለኻ ቀልቢ ብላ ገለ ብላ ዋላ ነቲ ሳዋ ሽኮር ሃለሎ ድብለሎ ውሽጢ ዓዲ ኤርትራዊ ይኮነ ኢላ ትሪኣ እቲ ሓንቲ ሕቶ ንኣብነት ክነግረካ ነጅስ ወነጅስ ቀልብኻ ስልም ራያ ዋላ ድምፃ ይፍሉጥ ሃላይ ምዃና እንዳለ ምቀኞች ናችሁ። ዛሬ እኮ የደስታ ቀን ነው። እንኳን ደስ አላችሁ በሏችሁ። ምን ሆናችሁ? ግን እኮ ይሄን እኮ ሰለብሬት እያደረገች ነው በውስጥ ታችሁ ማሪ ታላቅ የድል ፕሮግራም ነው እንዴ? ማሪ ተቦር ማለት በጃው እኔ እንኳን ደስ አላችሁ እንኳን ለዚህ ያበቃችሁ ብያለሁ። አሁን በዚህ ማሪት አለ ማሪ ፕሮግራሙ ላይ ነው እያበራ እያጠፋ ነው። ቡን ጻዕዳ ግን ናይ ባሕቂ ኤርትራዊ ናይ ባሕቂ ኤርትራዊ ሓንሳብ ባሰበን መን ይኸሽም ከተዋል ኣፍሰበን ሓንሳብ ጅጎ ስማት ነገረካ ዋላ ናይ ባሕቂ ማለት ተነመረቕ ነርና እንኳዕ ደስ ድጉባእኩም በር ኣብዚ መፂኹም ሲ ቶፒክ በቃ ተጋሩ ኣኺልኩም እዩ ብደምና ተሓፀቡ ሙሉ መዓልቲ ኤርትራዊ ስምዕ እንታይ ደምደመ ሴማፎሮ ኸነመርቕ ዓለማዊ በፂሓት ንሕና ሴማፎሮ ኸነመርቕ አቤት በፂሓት ነመርቕ 6 ሰዓት በኋላ መብራት ስለማይሰራ ከ4 ሰዓት በኋላ መኪናውም ጋሪውም ዝም ብሎ አብሮ ማለፍ ይችላል። ችግር የለውም። አሁን አትንጫጩ፣ ብዙ ችግር የለውም። እሱ ጀነሬተሩ እንትን ከ4 ሰዓት በላይ እንደማይሰራ ስለማውቀው እሱ ቾፍ ይሆናል እና ተጨናነቁ። ጋሪውም ሁሉም ነው አብሮ የሚሄደው ዝም ብሎ። የትኛው ጋሪ? በሬ የለም። በሬ እንኳን ይኖራል እንጃ። ብቻ ግን በቃ መብራት አይሰራም ከ4 ሰዓት በኋላ። በጀነሬተር ነው የሚሰራው እኮ መብራት ስለሌለው። አንተ የት ነህ? አስመራ ነኝ። አዎ አስመራለሁ። አስመራ ማከለለሁ ከመንገድ ከሜዳ ኢንተርኔት ሰርሕ ኢልካ ወደ ጀነሬተር ኢንተርኔት አምቢክ ተሓጎሱ ምሳይ ደስ ይበልኩም ምሳይ ኩሉ ካብ ስደት ትነብር ኤርትራዊ ተሓበን እዚ ዓድኻ እዚ መሬትካ ሞኒ ተሓበን ኣስመራ ከዓ ካብቲ ዝነበረቶ ዝያዳ ወቂባን በሪሃን እያ ትረኣየኒ ደላ ስለዚ ናይ ዘለዓለም ብርሃን ይግበረላ ነስመራ ተሓጎሱ ምሳይ ሕጂ ራእይዎ 15 ካሊት ኣጋር ንክሓልፍ ይፍቀደሉ ማለት እዩ። በዚ ኣጋር ልክዕ ዜሮ ኢላ ካልእ ቀይሕ ምስ ወልዐ ድማ ኣጋር ደው ክብል እዩ ማካይን ክሓልፈ ግዚ ወፃኢ ምክንያቱ ኣጋር እናሓለፈ ከሎ መኪና እንተሓሊፉ ካሜራ ተሰቂሉ ስለ ዘሎ ብላዕሊ እቲ ካሜራ ይሕዘካ። ኣነ ከምዚ ኣይሓለፍኩን ከምዝባ መሓልባ ዝበሃል ነገር የለን። ካሜራ ሒዛትካ እዩ ናይ ባሕቂ ማዕረ ክንደይ ምዕባለ ኣተኣታቲና ኣለና። ኣነ በዛ
ካሜራ ተገሪመ ዘለኹ ናይ ባሕቂ ጽቡቕ ንስጉም ከም ዘለና ናይ ኤርትራ ጽቡቕ ትደሊ ኩልኻ በዚ ጋጣሚ እዚ ክትሕበንን ክትሕጎስን ስለ ዝደለኹ እየ ነዚ ዝሕብረኩም ዘለኹ ሕጂ ራእዩ 15 ካሊእ 15 ደቂቃ ሲሞላ አረንጓዴው ጠፍቶ ቀይ ይበራል አለ። ከተሻገራችሁ መኪና ካለፈ እላይ ካሜራ ያያችኋል፣ ትቀጣላችሁ ነው። እንኳን ደስ አላት ምን ያ ትቀጣላችሁ ሲል አልቻልኩም። እንኳን ደስ አላችሁ። ባይዘቤ እኔ ግን ይሄ ብዙም አላስገረመኝም። የፀጉር ቅባት በዳቦ ስትበሉ ስላየው የአቮካዶን ኤቲኤም ማሽን እንዴ ብር የሚተፋ ማሽን ምናምን ተደንቀራሎች የምትመራ ሀገር በእነዚህ የምትመራ ሀገር የትራፊክ መብራት አስመረቁ 2026 አስባችሁታል? ከ50 ዓመት በፊት እኮ መቀሌ አደባባይ ላይ ነበር። አሁን ኤርትራውያንን እያስገባል እንኳን ደስ በለኩ ደስታቸውን ብቻ እየገለጹ እንዲወጡ አድርግ። ማቲ ሐወይ ትክክል። ቴንክ ዩ ማቲ ሐወይ ታይቶ የማይታወቅ የትራፊክ መብራት ነው የተከላችሁት። ምንም እዚህ ዓለም አልተፈጠረም እስከዛሬ እንደዚህ አይነት መብራት። ግን ህዝቡን እንዳቀጡት መጀመሪያ ይማሩ ስለማያውቁት አይደለም። አይቀጥም። አሁን እኮ ማስጠንቀቂያ ነው። አየው ምን ተሰማ? በጣም ደስ ብሎኛል ጂቦ። በጣም ደስ እንዴ መብራት በሌለበት ሀገር ሴማፎሮስ ተከለ እንዴት ደስ አይልም? እጅግ በጣም ደስ ብሎኛል። ኤርትራውያን ባሕብሉ ደቂረይ ባሕብሉ بعراي كرخينا بحب لنا نقولوا 30 عام بحب لنا عنده بحاول لك ماتي اللي بحاول نا بابا يوني نسخه حد زلا خلي فيديو انا تعال عندي بحث بتعمي تمهرنا تندي تمهراي يقول تمام من እንዳለ ታውቃለህ የሆነ ቪዲዮ ልከልኝ ነበር። እኛ ድንቁርናችንም ረሃባችንም ከኢትዮጵያ ስንገነጠል የመጣብን ትክክለኛ አባባል ነው። ኤርትራ የሚባል ሀገር የለም። ዝም ብላችሁ አትረብሹ። ወያኔ ነው አሁን እየረበሸን ያለው በታሪክም። አይ እሺ አያጅቦ አንዴ ልጠይቅህ። እኔ እኮ ባባ በጣም የሚመቸኝ እና አያጅቦ አቋቁረም ያወራው አያጅቦ አንዴ ልጠይቅህ። ማቲ ነቃ ያለች ኤርትራዊ ናት ባይዘው እንዴ አራዳ ነች። ምን ሆነ ነው ኤርትራ ያማል እንዴ ሀገር እኮ አይደለም ይሄ እኮ ወይ ልንገርህ። አሁን ስለ ኤርትራና ስለ ኢትዮጵያ ካወራን ማለት ነው ሰማይ ከምድር ነው። ምክንያቱም አንድ ሰው ጻዕዳ በጃ ሚዩት ግበርሞ በስርዓት ንዕልል ታሕጓስና ኤርትራ ና ኢትዮጵያ ውን ታሕጓስ እዩሞ አረንጓዴ ቢጫ ቀይ ናይ ትራፊክ መብራት ኣብ አስመራ አትዩሎ ናይ ኤርትራ ህዝቢ እንኳን ደስ አለን። ሓጎስና እዩ። እንኳን ደስ አለን። እናመሰግናለን። ያው ግን አያጅብ አንድ ነገር ልንገርህ። ኤርትራ ዱባይ ብትቀየር ምን ልትሉት ነው? አሁን በተናሽ ነገር እንደዚህ የምትደነቁት ባስማት ነው። ባስማት በትራፊክ መብራት ነው ወደ ዱባይ የምትቀየረው? ለምን መሰለህ? አንድ ነገር ልንገርህ። አሁን ኢትዮጵያ በብድር ተማ ቆይ አንዴ። አሁን ኢትዮጵያ በብድር አስፋልት ሰርታችሁ ብዙ ነገር ሰራችሁ። እሺ ችግር የለም። ለኢትዮጵያ ማን አወራ? እንኳን ደስ አላችሁ እኮ መጀመሪያ እኮ ያንተን ስታውቅ እኮ ነው ስለ ሰው ማወቅ ያለብህ። መጀመሪያኩም የተራቡ ህዝብኩም አብልዑ ትራፊክ መብራት እያየ ጠግቡ አይደል? መጀመሪያ ስድራሻ ብለን ንሕና አብልዕና ጸጊብና ኢና ሴማፎር አያጅቦ መጀመሪያ ይኸውልህ የተማረ ሰው ህይወት ነው የሚያድነው። መጀመሪያ ሰው ገድሎ አይደለም ቤት የሚሰራው አስፋልት የሚሰራው።
በኤርትራ ያለች አንድ ኮሌጅ በኢትዮጵያ ያለው በመቶዎች የሚቆጠረው ዩኒቨርሲቲ በምን የሚያህል እንደበለጠው ማወቅ ከፈለክ ማስረጃ ከፈለክ የአንድ ዩኒቨርሲቲ ሄደክ ይኸውና ኮብልስቶን ይዘው ነው የሚማሩት። ልንገርህ ይሄ ነው እኮ ጭንቅላታቸው። ባሕበል ወዲ እረይ ባካ እሱ በላቸው ኢሳያስ ጀግና አንተ ጋላ አንተ አማራ አንተ ትግራይ የተባባላችሁ እኮ ነው የምትጋደሉት እናንተ። አባ ወዲ እረይ አባ እርዳታ ስንዴ ጠፋ ስለጠፋ እኮ ነው ይኸው ለምናችሁ እንደምትኖሩት እኮ በዚህ ነው የምናውቀው። እርዳታ ሲጠፋ እኮ ህዝቡን እየሞተ ነው። من رديوم نحن ريكونا نردينا يوم صدروا ما نحن ريكونا انا نبعلن 400 سريده 400 ይኸውልህ በጦርነት ቢሆን ኤርትራው ነው የሚደርስላችሁ። ሲረባችሁ ኤርትራዊ ነው። ይኸውልህ ቻይናና አሜሪካ አውሮፓውያን የሰሩት ፎቅ ማለት ነው የእናንተ እኮ አይደለም እኮ የብድር በክራይ እኮ ነው የሚኖሩት እዛ። የምር አንድ ኢትዮጵያዊ ባለ ሀብት አለና ጣሊያን ገንብቶ ያወረሰ ቤት ነው። ብድር እኮ አንድ ነገር የሚባል ነገር እኮ የለንም እኛ ኤርትራ ላይ ቤት ግማሽ ሀገር ብድር ነው። ናውቀዋለን፣ ጉዳችሁ እኮ ናውቀዋለን። ምድረት ደቂር አቆም ይሁን ፓላሶ ወስዱ ወይም ጽይኖም ቻይና አሜሪካ ነጆም ተራ ይኸውልህ በአሁኑ ሰዓት ማለት ነው በአሁኑ ሰዓት አንድ ነገር ልንገራችሁ ለዘላለም ማይከፈል ጭንቅላታችሁ ላይ ማነሽ ታለም በሪስፔክት እናውራ። እስካሁን የሰደበሽ የለም፣ እንደ ሀገር ኤርትራን የሰደበ የለም። ሪስፔክት አድርጊ። አለበለዚያ ዝም በይ። የሰደቡን ነው ቀን ሙሉ ነው የሰደቡን። ማን ብሎ ነው የሰደበው? አንቺ በእንትንሽን ሀሳብሽን ተናገሪ እንጂ ምድረቅ ማለት ነው የተሳደቡ ነው። እኔ ደግሞ በስሙ መልስላችሁ እኛም ኢትዮጵያዊ አንድ ነገር ልንገራችሁ። ሃሽታግ ይሄንን ነው ያየሽ ጀግና አንድ ነገር ልንገራችሁ። ኢትዮጵያውያን ልብ በሉ፣ ኢትዮጵያውያን ልብ በሉ። ለመኖር የሚያስፈልገው ነገር አህመድ ማለት ነው የክሪስማስ መብራት ምናምን እንደዚህ ነገር ስላደረገ አይደለም። ቆይ አንዴ ክሪስማስ ኢኮኖሚ ኮና አዲስ አበባ ስላሸበረቀች ብቻ አይደለም። ይኸውልህ ከስር የተቀበረው የተገደለው ያለው ተማህሪ እንደበልካ አንተን የወለደች ቆይ አንዴ አንተን የወለደች አንተን የወለደች ማህፀን የእናት ማህፀን ማለት ነው በረሃብ አስከሬን ተቀይረዋል። ማወቅ አንተ ሚውት ግበር ቡላላ ቀጥል። ቆይ እየተደማመጥን እናውራ። ቡላላ ቀጥል። ተንጫጭተናል፣ ይበቃናል። አሁን ቡላላ ቀጥል። ከዛ ማቲ፣ ከዛ ሃሽታግ፣ ከዛ ኢሙ ምናምን እያለ ይቀጥላል። የዛሬ ፕሮግራማችን ኤርትራውያን እንኳን ደስ አላችሁ። መሀል አስመራ ላይ የትራፊክ መብራት በጄኔሬተር የሚመጣ ለሁሉም ኤርትራውያን ደስታና ሐጎስ እዩ። ባሕበል ወዲ ሬ አንድም ብትሆን የትራፊክ መብራቷ እየበዛ እንደሚሄድ ተስፋ አደርጋለሁ። እጅግ በጣም የሚደነቅ ለውጥ ነው ብዬ አስባለሁ። እንደ ሀሳብ ግን ህዝቡን ባትቀሩት ስለማያውቅ ዝም ብሎ ሊያልፍ ስለሚችል እያሳያችሁ እያስተማራችሁ ቢሆን ጥሩ ነው። አሁን ሰውየው ሲናገር እዚህ ጋር ማብራቱ ብቻ ሳይሆን ካሜራም አለ ካለፍ ትቀጣል እያለን ያለውና በካሜራ ባታስፈሩትና እስኪ ለምድ ድረስ እድል ብሰጡ ትላለሁ። እኔ በጣም ደስ ነው። ከ12 ሰዓት በኋላ አይሰራም ጄኔሬተሩ 4 ሰዓት ነው ምናምን ከዛ ይቋረጣል። ከዛ በኋላ አህያም መኪናም አብሮ ሰውም ተቀላቅሎ ማለፍ እንደሚችል እናውቃለን። አብዛኛው ጋሪ ነው ኤርትራ ውስጥ ያለው ጋሪ ነው አብዛኛው እና ቮልስ የ1989 ቮልሶች እነዚህ ድሮ ቮልሶች እነሱ ሚሉት እነሱ ግን ትራፊክ ማብራት አይከብድም። ታሳዝናላችሁ፣ ግን በጣም ታሳዝናላችሁ። እስቲ ሚውት አድርግ ቀስበልት ደራስ ደርስ መብራት ላይ ይቆማሉ፣ ሞተራቸው ይጠፋል። እንደገና ደግሞ ግፊ ነው እዛ የትራፊክ መብራት ላይ ግፋ ነው። በቃ እሱን ለማስነሳት በጣም ግን አሪፍ ነው። ይሄ ራሱ አንድ ለውጥ ነው። ባሕበል ወዲ ሬ እሺ ማለት ነው። ቀጽ ተው ይበቃችኋል። አሁን ብዙ አውርታችኋል። በስርዓት ዘይት ጽበል ቀጥል ለማት ያቀነልና ጁማ በጣም መኪና እንኳን ብርቅዬ ናቸው። የንጉሱ ናቸው እስከዛሬ ያሉት። አዲስ መኪና አልተገዛ። ተስፋ አለን በዚህ 26 አዲስ መኪና እንዲገዛ እንዲገባ። በንጉሱ ጊዜ የነበሩ መኪናዎች ናቸው አሁን ያሉት። አዎ የንጉሱ መኪና ናቸው እስካሁን ኢሳያስ እየተጠቀምባቸው ያላቸው። አስመራም እንደሱ ጠዋት በእንትን ነው የሚነሱት ገፍተው 10 ሰው በኋላ ይገፋል እንዲነሳ ቦታ እና ስለመብራቱ ደስ ብሎኛል። ለዛሬ ብቻ ነው አይሰራም ከዛሬ በኋላ። በኢሳያስ ምን እንዳለ ሰምተሃል ጅቦ?
ኢታሊ መጥተው አልነበረም? የዛሬ 1 ዓመት ነው 2 ዓመት። እሺ ልጅ አየና እንዴ በቀን ልጅ ምን ይሰራል? አታጥፉትም እንዴ? አሁን ይሄ መባከን እኮ ነው፣ ምንም አይጠቅምም ማለት መብራት መብራት በቀን ሻይ በቃ ገረሙ። ለምን አታጠፉትም? ማጥፋት ነው አይሰራም። እና አንድ ለእናት የሆነ ቴሌቪዥን አለን ደግሞ ተስፋ አለኝ እሱም 1-2 እንደሚጨምርልን ምንም አናይም። ልጅ የለም ግን ቢሆንም 2 ቢሆኑ ከአንድ ይሻላል ብለን ተስፋ እናደርጋለን። እሺ ወንድሜ ስለ ሀሳብ አስተያየት በጣም እናመሰግናለን። ዛሬ ስለ ኤርትራ የትራፊክ መብራት ደስ የሚል ብስራት ይዘን መተናል። ወንድሞቻችንም በትግራይ ቲቪም ተላልፏል የሚባል ነገር ሰምቻለሁ። ሲዳወልም አስተላልፎታል እየተባለ ነው። ሃሽታግ እስቲ ሀሳብሽን እንኳን ደስ አላችሁ በይ። ለኤርትራውያን የትራፊክ መብራት በቅርቡ አንድ ተክለዋል። በጄኔሬተር ነው የሚሰራው። ከ12 ሰዓት በኋላ ጄኔሬተሯ ስትቆም መብራቱም ይቆማል አብሮ እና እንደው ምን ትያለሽ? ኩራበል። ኦኬ አመሰግናለሁ። እኔ እንደ አንድ ኢትዮጵያዊ የጎረቤቴ ሀገር ለውጥን ሳይም በፈለገ ይሁን ደስተኛ ነኝ። ጎረቤቴ አደገ ማለት እኔ ያደግኩ ነው። እኔ ያደግኩ ማለት ጎረቤት ሀገር አደገ ማለት ነው እና እነሱ በፈለጉበት መንገድ